ዛሬ ትመርመርልኝ በል እርግዝና ራሱ እርጉዝ አይደለችም ልጅቷ እኔ አንተን ብያታለሁ አይቻታለሁ ይደባብቃል እኔ ህግ ፈርቶና አሚር ወላሂ እንደዛ አይነት ነገር ያደርጋል እዚህ ልጅቷን ለምን ነው የምታሰርቅሳት በየጊዜ ላንተ አይደል መስዋዕትነት የከፈለችው አረማ ታዩው በቃ ትክክል በጥፊ ነበር ማለት አውዙ ቢላሂ ምን ሸይጣን ረጂም ለኔ ሳይሆን ለአላህ ብለሽ አፍተባባሉ ና ቶሎ በል ና ፈላት እኮ በደንብ ቀፋት ነሳማት እቺ ልጅ ከአሁን ሰዓት ጀምራ አስከፋትና አስለቅሳትና በቃ እኔ እናንተ በቃ እናትነታችን የለም ተቋርጧል ለምን በቃ ታስከፋ አላህ የከበረ እንጀራ ይስጣችሁ በውጭም በዚህም ያሉትን ወገኖቻችን በሙሉ ያ ረቢ አላህ እዝነቱን ይላክላችሁ አጎልዳችሁ ከበዱ ያ ረቢ ጥሩ ዘር አላህ ይስጣችሁ የዲን መሪ ሳሊህ ሆነው ያ አላህ ወላሂ አሁንም ያምርብሻል ያ ረቢ አሁንም ያማረ እንጀራ አላህ ይስጣችሁ ያ ረቢ ሰላም ውድ ቤተሰቦች እንዴት ናችሁ ያው ዛሬ ትንሽ ከፍቶኛል እና ያው ማሚ ጋር መጥቻለሁ የአሚር እናት ጋር እና ስመጣ ደግሞ ቤትም የለችም ወጣ ብላለች ምናምን ነገር እና ደውዬላታለሁ ለማሚም እና የመጣውበት ምክንያት በቃ ብዙ ስተት ተፈጥሯል አሚር ብዙ ስተት ሰርቷል እና ያን ነገር ደግሞ እኔና ማሚ ካለን ቅርበት አንፃር ለምን አልነገርሽኝም ምናምን የሚል ነገር እንዳይመጣ አሁን ቤቷ ተገኝቻለሁ ሁሉንም ነገር ልነግራት ነው ያሰብኩት ምክንያቱም እኔና እሱ በአንድ በምክንያት ተጣልተናል ማለትም እሱ ህግን ፈርቶ እኔን ትቶኛል ከበምኒ ጋር ደግሞ አንድ ላይ ያኖሩ ነው ማለት በጣም ከባድ ነገር ነው እና እኔ ደግሞ ማሚን በጣም ነው መወዳት በጣም ነው ማከብራት በጣም ነው መቀርባት እና እንደ እናቴ ነው ማያትና ይሄን ነገር ደግሞ ባልነግራት ባላስረዳት በኋላ ያው ትቀየመኛለች ታዝንብኛለች በያስባለውና ለዛም ነው ዛሬ የመጣሁት በቃ ሁሉንም ነገር እንደቆረጥኩኝ ለሷ አልነግራት ከአሚር ጋር መለያየት እንዳለብኝ ምክንያቱም እኔ አሚር እየወሰነ ባለው ውሳኔ እኔ መሀል ላይ በጣም እየተጎዳው ነው ሁሉንም ነገር በእኔ ቦታ ሆናችሁ ካላያችሁት አትረዱኝም ማለት እንደምታዩት ሁሉም ነገር ቀላል አይደለም ሁሉንም ነገር ሰው ሲደርስበት ነው የሚረዳው እና እስኪ ጨንቆኛል በጣም ለማሚ ራሱ ምን ብዬ እንደምነግራት አላቅም ማን እያጠፋ እንደሆነ ማን ትክክል እንደሆነ ምንም የማውቀው ነገር የለም እና አላቅም አሚሩነት ከሌላ ልጅ ኖርት ከሆነ እኔም ሊቶኛ አስቦ ከሆነ ያርግለት ማለት ያርግለት እኔ ቆርጫለሁ አሁንም ቢሆን ችግር የለብኝም ማለት ሰው ስለቀረ ህይወት የሚቋረጥ አይነት አይደለም ህይወት ይቀጥላል ማንንም ቢሄድ ማንንም ቢመጣ ሰው ይመጣል ይሄዳል እና በቃ ችግር የለብኝም እኔ አሚሩነት የመረጠውን መርጧል ከኔ በእምነትም መርጧል ከኔ ልጁም መርጧል ማለት እኔኮ በአንድ ጎን ልጅ የለውም ብዬ ለሱ ስከራከርለት ለሱ በቃ ጠበቃ ሁኚ ስሟገትለት ነበር እሱ ግን አክቱ እንደዛ አይደለም አላቅም ህግ ፈርቶም ሊሆን ይችላል አላቅም እኔም ቢፈራ ኖሮ ይመለስ ነበር ወደኔ እና ምንም የማውቀው ነገር የለም ብቻ ግራ ግብት ተብሎኛል ለማሚ ራሱ እንዴት እንደምነግራት አላቅም እና ማሚ መታለች እና ብቻ አላቅም እንደምላት ሰላም አለይኩም ወአለይኩም ሰላም ዛሬ በስተቀር እንደምን ነሽ ደህና ነሽ አለሽ ምን ነው እዚህ ጋር ነይ እናቴ አራንገባ ምን ነው እዚሁ ጋር ነው ስለሚል ምን ነው ያለቀሽ ምንም እናቴ ትንሽ ለምን አለቀሽ ትንሽ ከፍተኝ ነው ማለት ምን ሆንሽ ምንም በቃ ምን ሆንሽብኝ ንገሪ ምን ሁሉንም ነገር ልነግርሽ ነው ማኒ ምንድነው የተፈጠረው እኔ አላቅም በቃ አሚራ ሞታ አራላምማ እና አሚር በቃ ከሌላ ሴት ጋር ነው ይለታቂ የለም የምን ከሌላ ሰው ሴት የምን እኔ ያስረገዛት ሴት አለች አይደል
ከመምነት ጋማ እናማ በቃ እሱ ልጅ ካለው ልጁን ያሳድግ። ለኔ ምንም ግልጽ ሊሆንልኝ አልቻለም። እና እናቴ በቃ እኔ አንቺን ወድሻለሁ፣ አከብርሻለሁ፣ ሁሉንም ነገር ልነግርሽ ነው የመጣው። ለኔ አልቅሽ አታልቅሽ፣ ይኸውልሽ ሁሉም ነገር እኮ ይደረስበታል። አንቺ እኔ አይቼዋለሁ ነገሩን ማለት ነው። እኔ አንቺና አሚን ልታለያዩ ነው እንጂ እቺ ሴትዮ ጤነኛ አይደለችም። የሆነ ሴራ ስራ ነው። እንዴት አንቺ ታምኛለሽ? እኔ ማሱ እንኳን እኮ በግልጽ ሊነግረኝ አልቻለም። በቃ ይደባብቃል። እኔ ህግ ፈርቶ ይሁን አሚር ወላሂ እንደዛ አይነት ነገር ያደርጋል። አምነሻል አንቺ? እኔ አላመንኩም ነበር መጀመሪያ፣ ግን አሁን በቃኝ እናቴ በቃኝ። እንዴ እኮ አምነሻል ወይ ልጅቷን አሁን ካሚር ነው ያረገዘችው ነው የምትይ? አምነሻል? ላስመርምርሽ አልኳት ስንት ቀን አልፈልግም ምናምን ነው የምትለው። እሱን አስመርምራት ነው ሸይልም። ቆም ብለሽ አስብ እናቴ አለቀ። እኔ አንቺም ልጄ ነሽ እሱም ልጄ ነው ታውቂያለሽ። ታይ ለኔ አልቅሽ አታልቅሽ። ይኸውልሽ ታይ ማዬ ታይ አታልቅሽ፣ የኔ ውድ አታልቅሽ። ለኔ ይለቀስ ለኔ ለእናትሽ ያልወለደችሽ። ይኸውልሽ አንቺ አሁን ውስጥሽን እውነት አምነዋል። አንቺ ይሄንን ባታወር ታፈሻለሽ እናቴ። በቃ እኔ በመሀል እኮ እየተጎዳው ነው። እሱ ከሷ ጋር ነው የሚኖረው። አሚን ያደርጓል እንደዚህ አይነት ከሷ ጋር እኮ ነው የሚኖሩትማ ከኔ እኔን ትቶኛል እናቴ። ታይ ቤት ቆም ብለሽ አስብ። እቺ ልጅ የሆነ ችግር አለባት። ታይ ቤት አንቺና እሱ ልታለያይ የተነሳች ነች። ታይ ባለፈው ማሰል መጀመሪያ ክርስቲያን ካልሆንክ አለችው። እሱን እኮ እኔ ሁሉም ነገር አይቼዋለሁ። ግን አሁን ልጅቷን ይኸውልሽ እንደዚህ አትሆኚ ብዬሻለሁ። በቃ ታናድጂኝ ቤትዬ። ልጅቷን እርግዝና እራሱ የላትም። አውቃ አንቺና እሱ ልታለያይ ነው። አንቺ አልገባሽም። ጓደኛዬ ብለሽ አንቺም ራሱ ቤት አስገብተሽ እንደፈለገች እንድትሆን አረግሻት እናቴ። እኔ ካኔ በፊት እኮ ችግር የለባትም። አንቺም ላይ ችግር አለ። ከኔ በፊት እኮ ያውቃታል እኮ። እኔ እዚህ ኢትዮጵያ መግባቷን ሳላቅ በፊት እኮ እሱ ማዳሪያ ያጣች ራሷን ልታጠፋ ነው ምናምን በሚል ምክንያት እኮ እንትን ሆቴል ሲያሳድራት ነበር። እሱ አሚር ለኔ እንደብቆኝ ነበር። እናቴ እና ሴት ልጅ ልጅ ወይ ጉዳት የሆነ ችግር እንዳይደርስባት ሊሆን ይችላል። ታይ ቤቲ ታይ ታይ። አሁን አንቺ ከወንድ ሄድሽና በቃ ያን ሰውዬን አገባሽ ማለት ነው? እኔ አላቅም እናቴ። በቃ እሷ እያለች ያለችው ነገር ራሴን ስት ነበር ደፍሮኛል ምናምን ነው የምትለው። ውሸት ነው ይሄ ነገር ወላሂ። በትክክል እንደው የፈለግሽ ነገር አረጋ። እኔ ልጄን እኮ አውቀዋለሁ። ይሄውልሽ አሚር እደውልለታለሁ። ግን ይሄን ነገር ውሸት ከሆነ ግን እኔና አንቺ እንጣላለን። አንቺ እውነት ሆኖ እንደ እውነት ነገር ታረክሻለሽ እንደዚህ እናቴ። እኔ በማል እኔን እኮ ትቶኛል እኮ ከነማ ወላሂ እኔን ትቶኛል። በቃ ወይ እንትና በዚህ የመጣ ወይ ማተግባባችሁም ይሆናል። እኔ እንጃ አሚር ይምጣና ተነጋግራችሁ መፍታት ስችሉ ለምን እንደዚህ ትሆኛለሽ? ምንም የምንነጋገረው ነገር የለም። እና አርጉዝ ነኝ ስላለችሽ እሷ አምነሻት ትዳርሽ ተፈት ይወዳታል። አላቅም እናቴ። በምን አወሽ? እንዴት እንደሚሆንላት ውስጡን ገብተሽ አይተሽዋል? አላቅም በቃ እኔ መወሰን አቅቶኛል። ታይ ቤቲ ታይ። እኔ አንቺን ስለምወድሽ ነው። እኔ ታውቂያለሽ ካሜራን ለይቻ አቃለሁ። በቃ ለምን እንዲህ ትሆኛለሽ? እኔ ሳይከፋኝም እንዴ? ታይ ቤቲ ታይ። እኔ አሁን አሚርን አሚርን ጠሪውና አሁን አላቅም ይምጣና የራስሽ ጠይቂው አንቺ ፊት እኔ ጠይቀዋለሁ። በቃ አሁን ወላሂ በትክክል እኔ አሁን እስቲ ታያለሽ። እቺ ልጅ ካላፈረች መጨረሻ ታያለሽ። አንቺ ለዚህ ሁሉ ልክ እሱ እንደው ይሄ እኮ እውነት እቺ ልጅ እውነትም ከሆነ እኮ ወንጀል ነው የሰራው አይደለም? በአላህ ዘንድ ይጠይቃል። እሺ እናቴ በቃ አሁን ይምጣና እሱ በቃ ይምጣ። ደውይለትና ይምጣ ነው እንግዲህ እሱ ይምጣና የሚለውን ነገር እንሰማለን። ወደ ቤተሰብ እንጠብቀው። መጥቷል አሚራ ያለው ነገር ሳታለቅሽ ቤቲ በሰንት ስራት አውሪ። እኔ ልጄን ምንነቱን አውቃለሁ። ማን ወላድ መቼ እናቴ ልጄን ይባናት ሰላም ነው ሰላም ነው እናቴ ዞር በለስ ዞር እንዴት ነው? ሰላም ነው አንተ? ከቤቲ ጋር ምንድነው የተፈጠረው? ቤቲማ ምን ከሰሰችኝ? እሷማ ምንድነው መከሰሰችኝ? ምንድነው ያደረከው? እኔ ምንም ያደረኩት ነገር የለም። ማለት ምንድነው ያደረከው? ንገረኝ፣ እውነቱን ንገረኝ። ወላሂ እውነቴን ነው ንገረኝ። እኔ ምንም አላደረኩም ማለት ትክክለኛ ሐቁን ንገረኝ። ከዚች ከልጅቷ የምትባለው አለች እውነት ምን ኬዝ አለ?
ምንም ኬዝ የለኝም ማለት ምንም ኬዝ የለኝም። ልጅቷ እንዴት ነው ስለሽማ እኔ ልጅቷን አገዝኳት ተጎርታ መጣች ከውጭ ሀገር ብሯን ሰረቋት ከዛ አገዝኳት ሆቴል አሳደርኳት ከዛ ልጅቷ እኔ ምንም ባላደረኩት ነገር አስረግዘኸኛል ካንተ ጋር መኖር ፈልጋለሁ ብላ ከቤቴ ጋር ለያየችኝ እና አንተ ምን አግብቶህ እሷንስ አጋዥ ያረገህ ማን ነው? እኔማ ያው በየዋህነት እኮ እንዴት በየዋህነት አማክረሃታል? እሷን አላማከርኳትም በሰዓቱ ተጣልተን ነበር አልናገርኳትም ነበር። የፈለገንስ ነገር ቢሆን አንቺ እንዲ ነገር አለ ብለህ ለምን አላማከርካት? ለምን አልነገርካት? ይሄ ይመጣል መቻልኩኝ እናቴ ባይመጣስ አንተ ስትሄድ እሷ ጋር ስትሄድ አትነግራትም ነበር? እናቴ እኔ ምን ላድርግሽ? ምን ማለት ነው? ምን የራስን ጥፋት እንደዚህ ልጅቷን ለምን ነው የምታሰርቅሳት በየጊዜ? ላንተ አይደል መስዋዕትነት የከፈለችው? አረማ ታዩው በቃ ትክክል ነው። በጥፊ ነበር ማለት አውዙ ቢላሂ ምን ሸይጣን ረጂም ማያ በየዋህነት እኮ ነው። ለምን ታስለቅሳታለህ? ምን ነው የምልህ ልጅቷን ምንድነው የዋህነት? ሁሌ ልጅነት አለ እንዴ? የለም እሷ ስለምን ታስለቅሳለች? ላንተ ሲበጅሃል እንዴ? እሷ ስላለቀሰችብህ አይበጅኝ እና ምንድነው የተፈጠረው? ንገረኝ፣ በትክክል ንገረኝ። በቃ ይሄው ነው። ልጅቷ በውሸት አረገዝኩኝ እያለች ከወንድሟ ጋር ሆነው በፖሊስ እንትን ብለው እያስፈራሩኝ ነው እኮ። አሁን ልጅቷን እኔ ቤትዬ ከአሁን ሰዓት ጀምሮ ሄደ ልጅቷ ትመርመር፣ እንሂድ ትመርመር። እውነቴን ነው በቃ እኔም መስዋዕትነት ተከፍላለሁ በዚህ። እንሂድና ስምህን መጥፋት አልፈልግም። አንተ ይሄንን ታደርጋዋለህ አታደርጋውም አላህ ነው የሚያውቀው። ስለዚህ ሄደ በስነ ስርዓት ልጅቷ ትመርመር። ባካውን ውለህ አታድርም። ዛሬው ነው መመርመሪያ ያለባት። እሺ በቃ የሚቻል አስመረምራታለሁ እኮ ትመርመር። ምን አስመረምራት? ዛሬ ትመርመር ነው። እኔ እኮ ስንት ቀን አስመርምራት አልኩት እናቴ። እና ምን አስፈራህ አንተ? ምንድነው ያስፈራህ? አጎቷ ነው ማይ ከፖሊስ ጋር ሆኖ እያስፈራራኝ ነው። እንዴ ፖሊስ እኮ የሁሉም እኮ ህግ እኮ የእኩል ነው። ምን አስፈራ እንዴ? ፖሊስ እኮ ያንተም የሱም እኩል እኮ ነው። ማን እኮ ታሰረ አንድ ነገር እንዳልሆነ ምንም አለ ሐቅ አትታሰርም። አላህ ማያስርህ። እሺ እናቴ ስራህን ካወቅ መታሰር አይቀርም። ይሄንም ወቅ አሁንም ቢሆን እናቴ እኔማ ምንም እንዳላደረኩኝ ታውቂያለሽ አንቺ። ምንድነው ካንተ ያድረ ያለው እንዴ? ቢሆንም አንቺ እኔ ምንም እንደማላደርግ አንቺ ውስጥሽ ያውቃል። አሚር ካሁን ሰዓት ጀምሮ ቤቲን ወላሂ እንደዚህ አያትና ካንተ ጋር እናንተ በቃ ሁለተኛ እናቴን ብለህ እንዳትለኝ። ኧረ እናቴ እንደዚህ ታያትለኝ በቃ እንዳትለኝ ብያለሁ። ለምንድን ነው የምታስከፋት ልጅቷን? ላንተ አይደል መስዋዕትነት የከፈለችው? እናቴ ነው አሁንም ቢሆን እኔ ላንቺ ልንገርሽ ብዬ እንጂ ምንም የምፈልገው ነገር የለም ከሱ። እሱ የፈለገው መርጦ ሄዷል። አንቺ ደግሞ እንደዛ አትበይ አቤትዬ። መርጦ ሄዷል በማታውቂው ነገር እውነትም ይሁንም ውሸትም ይሁንም አብረው እየኖሩ ታዲያ ከዚህ በላይ ምን ከማጋ ከሷ ጋር ነው? አረማ የተለያየ ቤት ነው። የተለያየ ቤት ነው የምትኖሩት። ለምን ነው የምትዋሸትማ? እና እሷ ሌላ ቦታ እኔ ሌላ ቦታ አስፈራሪ የፍርድ ቤት ወረቀት ይዘውብኝ መጡ። ተይ ቤትዬ ተይ። ግን ይኸውልሽ አሁን ላላህ ብላችሁ አፍ ተባባሉ። ካሁን ወደ ድምጻችሁ እንዳልሰማ። እሷ ከሳኛለች እኮ እሷ የሚቀርታ ትበለኝ እሷ ተው በቃ ለኔ ተው። እሱ አንተ ለአንተ ብላ አይደለም ተው በቃ ይሄን ነገሩን ይጣራ። እሱ እንዲጎዳ አይደለምማ ልጅቷ እውነቱን እንድታወጣ በህግ ሊይዛት ፈልጌ ነው እንጂ እሱን እኔ የምከስበት ምን አይነት በቃ ጉዳዩ ይለቅ። አሁን የፍርድ ቤቱ እኮ ዝም ብሎ እኮ እንትን አይልህም። እውነቱን እርግዝና አላት እንደው እውነት እርጉዝ ከሆነች አይደለም አይቀርልህም እኮ መታሰርህን አሁንም ቢሆን። ስለዚህ ትመርመር። አየው ውለህ እንዳታደር ዛሬ ትመርመርልኝ በል። እርግዝና ራሱ እርጉዝ አይደለችም ልጅቷ። እኔ አንተን ብያታለሁ አይቻታለሁ። ስለዚህ ሁን ብላ አውቃ አንቺና እሱ ለማለያየት ነው ያዘችው እንጂ በፍጹም እርግዝና የላትም። እኔም እርግዝና የላትም። እርጉዝ እንዳልሆነች አውቃለሁ። እኮ ትመርመር። እኔ ያለው እናት ከጎን እሷም አለች ከጎን። ስለዚህ ያው ላላህ ብለሽ ለኔ ሳይሆን ላላህ ብለሽ አፍ ተባባሉ። ና ቶሎ በል ና ፈላት ና እንደ ቀርብ ብለዋል እንዴ? ኧረ አላለኝም እኮ በደንብ ቀፋት ነሳማል።
ካሁን ወዲያ ወላሂ አንድ ነገር አንቺም ያው ቤትዬ እንዴት ከምን ተይዞ ነው ምን ተደርጎ አኡዝ ቢላሂ ምን ሸይጣን ልጅ ካሁን ወዲያ እንዳትጣሉሽ ይማየ አሚና ግን አሁንም ቢሆን የምታረቀው ከዚህ ልጅ ጋር ሲለያይ ብቻ ነው እናቴ ያው ሻት ነው አልኩሽ እኮ ቤትዬ ለምን ትደጋግሚዋለሽ አማ በቃ ይላተና አልፈልግም እንዴ ከላ ሲት ጋር ይሆነ እየመጣኝ እንዴት ነው እኔ እንዴማ እንደዛም ቢሆን እኮ እማዬ እናቴ እሷ እኮ ካጎቷ ጋር ሆነ ሸር አድርገውብኝ እኮ ነው ወላሂ ስለዚህ በቃ እሷ ጋር ከሷ ጋር ለምን ትሄዳለህ እሷ ነች የምትመጣብኝ አትምጣ በቃ አትምጭብኝ በላት ምን ታመጣለች እሺ እንደዛ አይደል የኔና አንቺ ጉዳይ ህግ ይዞታል በቃ እንዳትመጭብኝ በላት ሁለት ደግሞ እንትን ትመርመር እንዳትመጣ ሁለተኛ አይኗንም እንዳታያት والله እውነቴን እንዴ ዞር ብላ እንዳታያት እሷ ሲጀምር እሷ ያሰረችው ሴራ ሊኖር ይችላል እሷና አንተና እሷ ልታለያይ ነው የፈለገችው ትክክል ስለዚህ ለጠላት ደግሞ መንበርከክ የለባችሁም እናንተ እንደውም ጎበዝ መሆን አለብሽ አንቺ እሺ ማየ አሚን ምን ትላለህ አንተ አራኔ ምንም ማለት በቃ ሁለተኛ እንዳትጣል والله እንዴ እኔ ጋር መምጣት እስከምመጣ አይደለም እኮ እናቴ እኔ እኮ አወዛገቡ እሷ ትልቅ ልጅ ነች ተባበሩብኝ አላህ በረካ ያርግሽ ቢስሚላህ الرحمن الرحيم አላህ ሐፊዝ የድልምሪ አላህ ያርግሽ ቢስሚላህ والله ትልቅ ልጅ ነች እቺ ልጅ እኔ ነገርኩሽ እኮ አሚርና አንቺ እንደማለያችሁ ታውቂያለሽ ግን ትልቅ በመሆኗ ሌላ ቦታ መሄዳችን ትችላለች በቃ እኔ والله አሚር ዛሬ ልፈነክትህ ነበር አናደኸኛል ልፈነክትህ ነበር ልጅሽ እኮ ነው ምን ማለት ነው ልጅሽ ለሷ ተደረበሽ ነው ደግ አደረኩ ካጠፋህ ወደ አሁንም አይቀርልህ እንዴ ለሷ ተደረበሽ እኔ እኮ ነኝ ትርትር በዚህ ላረግህ ነበር እንዴ እኔ እኮ ነኝ ትክክለኛ ልጅ ይሁና እሷም ልጄ ነች ምን ልዩነት አላችሁ ያው እኮ ነው ማይ በቃ እሷም አሁን የምትለው ነሳ አሁን እንደዚህ ያልሻት እንጂ አሁን ይቅርታ አላለችም አላረግለታለሁ እኔ ግን ማረግለት አናግሪካለሁ አሁንም እየተናገርኩሽ ገና ነግሬሻለሁ ከዛ እኮ እናቴ በቃ ዛሬ አስመርምራት እቺ ልጅ በግድም ወስዶ ነሽ ብሎኛል በቃ እኔም እሺ ብያለሁ ይቅርታ አድርጌላለሁ እንደዛ የሚያረግ ከሆነ እናቴ ችግር የለም እኔ ከሱ እኮ ምንም ችግር የለኝም ምን አንተ አድርገኸዋል ብለሽ አይደል እኔ ፍርድ ቤት ያስፈራልሽብኝ የከሰሽ እኔ ለራሴ ብዬ ነው የኔና አንተ ህይወት እንዳይበላሽ ብዬ ነው እንደዛ ያደረኩት አሚር ትክክል አቂ ልጅ ነች እቺ ትክክል አይደለችም እንዴት እኔ እንድከሰስ እንዴት እንደዛ ታደርጋለህ ልክ ነች እሷ ጋር ከወጥ ልክ ትክክል አደረገች እንዴት ምንም ቢሆን እኮ ቢሆን ወደፊት ባሏ ነኝ እና እንዴት ቢሆን ይፈለጋ ቢሆን እና ከሌላ ሴት ሄደ ዝም ትባለ እኔ ከሌላ ሴት እኮ እንዳልሄድኩኝ እኮ ማየ አንቺን ታውቂያለሽ እሷ ሙስጣ እኔ አላሳየኝም እኔ እኮ አውቃለሁ ውስጤ እኮ ያውቃል አምናለሁ ግን ለኔ በተግባር አላሳየኝም ጭራሽ እንትን ትላለህ ከሷ ጋር እንዴ በቃ ይኸውልሽ ቤትዬ ዝም በዩ ይሄንን የቤት ስራ ለኔ ስጪ እሺ እናት እሺ እኔ አሁን አሚር ብዙ ማውራት አልፈልግም እቺ ልጅ ከአሁን ሰዓት ጀምራ አስከፋትና አስለቅሳትና በቃ እኔ እናንተ በቃ እናትነታችን የለም ተቋርጧል ወይ እንደዚህ አትበይ ለምን በቃ ታስከፋት በቃ ሴት ልጅ ነች እኮ ለምን ታለቅስብሃለች ላንተም አይበጅህም አሳመኝ ዞር በል በቃ አይበጅህም ላንተ ቤትዬ አላህ አክብርሽ አሜን ክበሪ ቢስሚላህ الرحمن الرحيم ሰላቱ ሰላም አለ ረሱላህ አላህ የከበረ እንጀራ ይስጣችሁ በውጭም በዚህም ያሉትን ወገኖቻችን በሙሉ ያ ረቢ አላህ እዝነቱን ይላክላቸው አገራችንም ሰላም አላህ አርግልን ድንበራችንም ሰላም አላህ አርግልን እናንተ ያ ረቢ ወልዳችሁ ክበዱ ያ ረቢ ጥሩ ዘር አላህ ይስጣችሁ የዲን መሪ ሳሊህ ሆነው ያ አላህ ወላሂ አሁንም ያምርብሻል ያ ረቢ አሁን ያማረ እንጀራ አላህ ይስጣችሁ ያ ረቢ ውጭ ያሉ ወገኖቻችንም አላህ ይጠብቃቸው ያ ረቢ ሁሉንም ትንሹን ትልቁም አላህ ይጠብቀው በሰላም ወጥቶ በሰላም መግባትን አላህ አድለ ያ ረቢ
አገራችን ሰላም አላህ አርግልን ድንበራችን ሰላም አላህ አርግልን ያ ረቢ የወጣ በሰላም ይግባ ያ ረቢ ያ አላህ ተማሪ በሰላም ተምሮ የሚገባበት ቀን አላህ አርገው ነጋዴም ነግዶ በሰላም የሚገባበት ቀን አላህ አርገው ሁሉንም በከታች ከላይ ሁሉም አላህ ይጠብቀው ያ ረቢ ያ አላህ ድንበራችን ሰላም አገራችን ሰላም ያ ረቢ ያ አላህ እናንተም አላህ አክብራችሁ ክበሪ አላህ አክብርሽ እኔ ወላይ ትንሽ ነኝ እኔ እናቱ ነች ብለሽ ትመልስልኛለች ብለሽ ነተሻል አላህ የማይመለስ እንጀራ ላንቺ አላህ አርገው ላንተም አላህ አርገው ለሁሉም ወገኖቻችን ሁሉም ያርገው ያ ረቢ አላሁም ሰል እሷን አኒስ አናደኝ በሳምንትሽ አፉ በይኝ በቃ አፉ ይያለሁ አሁን አፍ ባልል ዝም አያለሁ ትርትር ነበር ማራቅ ወላሂ እሺ እናቴ ወድሻለሁ ተወሻለሁ እናቴ አሁን ማስመረምራታለሁ እኔ ሁሉንም ነገር እኔ እኮ ትላንትና ማለት ነው አንቺ እዚህ ጋር እዚህ ያለ ነው አይደል የሚመስልሽ አሚር እኔ ጋር ነው እንዴ ያለው ጭንቀት ሆነብኝ እኮ ማየ የእናቶች እንኳን የእናቶች ቀን ያደረሰሽ ብሎ ኬክ ምናምን አሰርቶ ሲመጣ እኮ እንዴ ቤት የት ሄዳ ነው ምናምን አልኩት እሷም እናት አላት አይደለም ወይ እናቷ ጋር ሄደች አለ ወይኔ በቃ ለይታኛለች እንዴ አልኩት አለዩሽም እኔ በሱ ምክንያት ነው አረ ቢሆንስ እኔ ምን አርጌሻለሁ ምን አገናኘን እኔ እና እሱ እንዴ ብትለያዩ ራሱ እንኳን አላህ አይበለውና እኔ ትተኛለሽ አረ እናተርጥሽ አረ ቤት እኔ ወላሂ እንዴት እንደምወድሽ ብታይ እናትኛም የእናቶች ቀን ብዬ ደግሞ ኬክና ቸኮሌት ተሰጣሽ ለሰው መናገር አልነበረብሽ ወላሂ ትልቁ ቸኮሌትና ከዚህ በላይ ገባ ትልቁ ኬክ ይዞልኝ መጣ አንሳታለኝ ወላሂ የኔ እናት ወድሻለሁ እኔ ወዳችኋለሁ የኔ